ጤና ይስጥልኝ ተወደዳችሁ የበረከተ ጽዮን ዩቲዩብ ቻናል ቤተሰቦች እንኳን ደህና መጣችሁ። ለዛሬ እዚህ ውጭ ሀገር በመኖርበት ጊዜ ወይንም በመላው ዓለም በመኖርበት ጊዜ ቋንቋ በጣም ኢምፖርታንት ነው። ቋንቋ በተለይ ብዙ ሰው የሚያስበው ምንድነው ትምህርት ለመማር ወይንም ዲፕሎማ፣ ዲግሪ፣ ማስተሬት ወይም ከዛ በላይ ለመያዝ የአገሪቷን ቋንቋ መያዝ ያስፈልጋል የሚል ነው። እኔ ግን ከዚህ በላይ ደግሞ በጣም ኢምፖርታንት ነው ያገኘሁት ምንድነው ብዙ ጊዜ በመንገድ በምንሄድበት ጊዜ ትራንስፖርት ውስጥ ሊሆን ይችላል ወይ ደግሞ ፓብሊክ ኤሪያዎች ላይ ሊሆን ይችላል፣ በስራ ቦታ ላይ ሊሆን ይችላል ወይንም በቤታችን ውስጥ ደግሞ ልጆቻችንን ስናሳድግ ሊሆን ይችላል፣ ከጎረቤት ጋር ባለን ኢንተራክሽን ሊሆን ይችላል ወይም ለልጆቻችን አንዳንድ ነገር ደብዳቤ ሲጻፍ ሲመጣ ምን ሲል ስንመላለስ ማለት ነው ራሳችንን ዲፌንድ ለማድረግ ማለት ነው። ለምሳሌ ሳምቲንግ አክሲደንት መኪና ወይ የሆነ ነገር እንኳን ሃፕን ቢያደርግ ራሳችንን ዲፌንድ ለማድረግ ይግድ ቋንቋ በጣም ኢምፖርታንት ነው። አብዛኛውን ጊዜ ማለት ነው ሰው እኔ በመስሪያ ቤት ራሱ ያስተዋልኩት ነገር አለ ማለት ነው። አንዳንድ ጊዜ ሲሰቱ የነሱ ሆኖ እናንተ ጋር ለማጣበቅ የሚሞክሩ ሰዎችም ሊኖሩ ይችላሉ። ስለዚህ እናንተ ማድረግ ያለባችሁ ምንድነው በቋንቋ በጣም ስትሮንግ መሆን ማለት ነው። አይዲያችሁን አትሊስት ኤክስፕሌን ማድረግ። ከማንም በላይ እንደሚታወቀው ኢንተርናሽናል ላንጉዌጅ በጣም ኢምፖርታንት ነው። እኔ አሁን አገር ቤት ስንማር በእንግሊዝኛ ነው የተማርነው፣ ግን ወደ 6 ወር የሚወስድ ኮርስ ማለት ነው መቀሌ ላይ ማለት ነው። በተለይ ስኮፕ ኢንተርናሽናል ላንጉዌጅ ሴንተር የሚባል ነበር። እዛ ላይ ማለት ነው ቋንቋ ተምሬያለሁ። ይሄ ቋንቋ ደግሞ በጣም የጠቀመኝ ምንድነው በቀላሉ ማለት ነው ለምሳሌ የእንግሊዝ ፕሮናንሲዬሽን እንዳሻሽል በቀላሉ ሐሳቤን ኤክስፕሌን እንዳደርግ ማለት ነው። ከዛ አስተማሪ በሆንኩበት ታይምም በቀላሉ ለተማሪዎች ማለት ነው አይዲያዬን ኤክስፕሌን ለማድረግ ጠቅሞኛል ማለት ነው። ስለዚህ በተለይ ደግሞ እዚህ ውጭ ሀገር በምንመጣበት ጊዜ ራሳችንን ዲፌንድ ለማድረግ language is very important. language is the key of all success እንደሚባል ማለት ነው፣ ወይም language is the key of success እንደሚባል እኛ ቋንቋን መማር ይኖርብናል በምንኖርበት ቦታ ማለት ነው። እንደያገሩ እንግሊዝኛ ተናጋሪዎች ከሆኑ እንግሊዝኛ፣ ፍሬንች ከሆነ ፍሬንች፣ ዶች ከሆነ ዶች፣ ጣሊያንኛ ከሆነ ጣሊያንኛ ማለት ነው። ስለዚህ ዛሬ የምነግራችሁ ነገር ካለኝ ከራሴ ኤክስፒሪየንስ ስለሆነ ይህን ኤክስፒሪየንስ እንደምትጠቀሙበት ተስፋ አድርጋለሁ ማለት ነው። በዛም አድርገን ስለ ስዊዘርላንድ ኢንቴግሬሽን ሲስተም እናወራለን፣ ስለ ፈረንሳይኛ ቋንቋውን ስለምማረው ማለት ነው አንዳንድ ነገሮች እናያለን። ሆፕፉሊ ይህ ነገር በሙሉ እንደሚጠቅማችሁ እኔ ተስፋ አድርጋለሁ። እንድትካተሉኝ በክብር እጋብዛችኋለሁ። መጀመሪያ ምንድነው ብዙ ጊዜ አስተውላችሁ ከሆነ ቋንቋ በምንማርበት ጊዜ ከዚህ በፊት ሀገር ቤት በነበረው ትሬንድ ማለት ነው ልማድ ሁሉ ጊዜ ምንድነው ላይክ ከአልፋቤት እንጀምራለን፣ ቆንጆ ነው። ከዛ በኋላ ግራመሮችን፣ ህጎችን እንማራለን። ግን በጣም እንደ ስህተት ሳይሆን አትሊስት መሻሻል ያለበት ብዬ እኔ መናገር የምፈልገው ነገር ምንድነው አንዱ አገር ቤት ለምሳሌ አብዛኛውን ጊዜ የሚናገረው አስተማሪ ነው። አስተዋላችሁ ከሆነ በጣም ተናጋሪው በጣም ማለት ሁሉ ነገር ለማስረዳት የሚሞክር የሚጥር ምን የሚል አስተማሪ ነው። የተማሪዎች ፓርቲሲፔሽን ብዙ ጊዜ የለም። ስለዚህ ብዙ ጊዜ አይታችሁ እንደሆነ 12ኛ ክፍል ኢቨን ሳምታይምስ ደርሰን እንግሊዝኛ ማለት መናገር የማይችሉ ጓደኞቼ ነበሩኝ። አትሊስት ይናገራሉ፣ ግን እንደሚፈልገው ማለት ነው አይዲያቸውን በደንብ ኤክስፕሌን ማድረግ ፍሉዌንትሊ ማለት ነው with a very good pronunciation ማለት ነው አልነበረም። ከዛ ይህን ችግር ለመፍታት እኔ ያደረኩት ምንድነው አክቹአሊ የተለያዩ ማለት ዜናዎችን ሰማ ነበር። በተጨማሪ ደግሞ በጣም እኔን ያገዘኝ መጽሐፎችን በጣም አነብ ነበር። ከዚህ በላይ ግን ምንድነው ያደረኩ በተለይ መቀሌ ላይ በነበርኩበት ታይም ስኮፕ ኢንተርናሽናል ላንጉዌጅ ሴንተር የሚባል ነበርና እዛ ላንጉዌጅ ሴንተር ነው የገባሁና በጣም አስታውሳለሁ። በጣም ጎበዝ የሆነ አስተማሪ ነበርና እና ይህ አስተማሪ ምንድነው ያደረገ ማለት ላይክ ግራመር ላይ ወይንም ተማሪዎችን ኤክስትሪምሊ ሊያስጨንቅ የሚችል ፓርት ላይ ፎከስ አያደርግም ነበር። ምንድነው የሚያስተምረኝ ነበር ለምሳሌ ሰኞ words and phrases ማለት ቃላቶችና ሐረጎችን ያስተምረናል ማለት ነው። ለምሳሌ በሲምፕል ብትጀምር ላይክ እንደየአድቫንስ እንደየሌቨላችን ነው፣ ግን እኔ በሲምፕል ብነግራችሁ ለምሳሌ good morning, good afternoon, how are you, how is everything going on ምናምን የሚሉ ቃላቶችን እነዚህን phrases እና words phrases ያስተምረን ነበር። ከዛ ልክ ለምሳሌ ማክሰኞ ስንደርስ ደግሞ ፍሪ ቶክ ክላስ የሚባል ነበር። ላይክ ፍሪ ቶክ ማለት አንድ ሰው ይወጣል፣ የሚያውቃትን ቃል ይናገራል። ከዛ በኋላ ተማሪዎች ደግሞ እሱን ይጠይቁታል ማለት ነው።
የሆነ የሚፈልጉትን ነገር ይጠይቁታል። እሱ ደግሞ በተቻለው መጠን ያግዛል። ቃላት ሲጠፋው አስተማሪው ደግሞ መጥቶ ተጨማሪ አይዲያ ይሰጣል ማለት ነው። ከዛ ወደ ሮብ ስንሄድ ደግሞ የድራማ ክላሶች አሉ። ድራማ የተወሰኑ ነገር እንሰራለን። ከዛ ሐሙስ ላይ ስንደርስ ደግሞ ላይክ የሙቪ ክላስ አለን። ከሙቪ እናይና ከዛ በኋላ ከሙቪዎች የተወሰኑ ቃላቶችን ማለት ነው ፒክ ያደርግና ሙቪ ፒክ የሚባል ማለት ነው። ከዛ ፒክ አድርገን ቃላቶች እንማማራለን ማለት ነው። ከዛ አርብ ላይ ሲደርስ ደግሞ ላይክ በግሩፕ ሆነን ማለት ነው እያንዳንዳችን አይዲያችንን ሼር እናደርግ ነበር ማለት ነው። ቅዳሜ ደግሞ ሳምታይምስ እንደ ድራማ አይነት ነገር እንሰራ ነበር። ከዛ ምንም ነገር ሳይታወቀን ማለት ነው በቀላሉ በእንግሊዝኛ ፕሮናንሲዬሽናችን ማሻሻል ፕላስ ደግሞ አይዲያችንን በቀላሉ ኤክስፕሬስ ማድረግ ጀመርን ማለት ነው። ከዛ ይህን በመጠቀም ማለት ነው ወደ 3 ወር ስንደርስ አብዛኞቹ ፍሉዌንትሊ ይናገራሉ። ጥሩ ፕሮናንሲዬሽን፣ ጥሩ የግራመር ስኪልም ባይዘው ዝም ብላችሁ ስታወሩ እኔ አንድ ኤክስፒሪየንስ ልንገራችሁ። አክሱም ላይ ያስተዋልኩት ምንድነው ጋይዶች ነበሩና ጋይዶች ከህፃንነታቸው ጀምሮ ፈረንጆችን ይከተሉና ከፈረንጆች ጋር ምናምን እያሉ እየተነጋገሩ ምን እያሉ ቀስ እያሉ ልክ እድሜያቸው እየተለቀ ሲሄድ ምን ሲል ካላቸው ኤክስፒሪየንስ አንፃር እኔ አክሱም ላንጉጅ ሴንተር ከጓደኛዬ ጋር ከፍቼ ነበርና እዛ ጋር አንዳንድ ጋይዶችን እና ፈረንጆችን ኢንቫይት እናደርጋቸው ነበር ወደ ላንጉጅ ሴንተር እና በጣም የሚገርማችሁ ጋይዶች መጻፍ አይችሉም። አንዳንዶች መጻፍ አይችሉም፣ ግን የሚናገሩት እንግሊዝኛ ፕሮናንሲዬሽናቸው ግን it was really amazing በቃ በጣም የሚገርም ነበርና ይሄን ከምንድነው ስንለው በቃ ካላቸው ከኮንታክት ጋር ሁሌ ከነሱ ጋር ወራሉ ከፈረንጆች ጋር ይነጋገራሉ ምን ይላሉ ማለት ነው። ስለዚህ እዚህ ሀገርም በምንመጣበት ጊዜ ስዊዘርላንድ እኔ በምኖርበት ሊሆን ይችላል ወይ ደግሞ በሌሎች ሀገሮችም ሊሆን ይችላል በጣም የሚያስፈልገን ምንድነው ቋንቋውን ማለት ነው የያዝናትን ቋንቋ ዛሬ ያዝናትን መናገር መለማመድ መቻል አለብን። አለበለዚያ በፍጹም አንማርም ማለት ነው። እኔ አክቹአሊ ትግርኛና አማርኛ አወራለሁ። ከዛ በኋላ እዚህ ሀገር ስመጣ ጀርመን ተማርኩ። እንግሊዝኛ ያው ሀገር ቤት ተምሬዋለሁ። ከዛ በኋላ አሁን ደግሞ አምስተኛ ቋንቋ ደግሞ ፍሬንች ነው ማለት ነው። ፍሬንች አክቹአሊ በጣም ደስ የሚል ቋንቋ እንዲያውም በዶች ያሉት ወይም ስዊዝ አልሞ ፓርቲ ያሉት የፍሬንችን ቋንቋ ስፕራኸ ደር ሊቤ ይሉታል። ስፕራኸ ማለት ላንጉጅ ማለት ነው። ደር ሊቤ ደግሞ የፍቅር ማለት ነው። የፍቅር ቋንቋ ብለው ነው የሚጠሩት። ምክንያቱም ፕሮናንሲዬሽኑ በጣም ነው ደስ የሚል ማለት ነው። ስለዚህ ራሳችንን ዲቨሎፕ ለማድረግ በተቻለ መጠን ከሰዎች ጋር ኮሚኒኬት ማድረግ አለመፍራት። አሁን በሀበሻ ላይ ብዙ ጊዜ የሚታየው ነገር ምንድነው ይሉንታ በጣም ያጠቃናል ማለት ነው። ይሉንታ በጣም ያጠቃናል። ቋንቋ ደግሞ ካልደፈርከው ካልተናገርከው በፍጹም ልትማረው አትችልም ማለት ነው። ስለዚህ ይሄ እኔ የምነግራችሁ እንደ ቲፕ ነው። ምክንያቱም ላንጉጅ ሴንተር ላይ ምንም እኔ በ3 ወር ውስጥ ማለት ነው ያስተማርኳቸው ተማሪዎች ነበሩና በ3 ወር ውስጥ በቃ በደንብ አይዲያቸውን ኤክስፕሌን የሚያደርጉበት ደረጃ ላይ ደርሰው ነው የወጡ ማለት ነው። ስለዚህ እንደዚህ አይነት ነገሮች በጣም ኢምፖርታንት ናቸው። በተሻላችሁ መጠን ኦኬ አልፋቤት ቬሪ ኢምፖርታንት ነው፣ ታጠኑታላችሁ። የፍሬንች ሊሆን ይችላል፣ የጀርመን ሊሆን ይችላል ምናምን። ከዛ ግን ፎከስ ማድረግ ያለባችሁ ምንድነው በተለይ ወርድስ ኤንድ ፍሬዝስ ማለት ይሄ ዴይሊ አክቲቪቲ የሚጠቅሙን ማለት ነው። ዛሬ ጠዋት ተነሳውን ቁርስ በላሁ፣ ትምህርት ቤት ሄድኩ፣ ፊቴን ታጠብኩ፣ ገላይን ታጠብኩና የሚሉ እንደዚህ በኦርደር ማለት ነው እነሱን ወርድስ ኤንድ ፍሬዝስ እናጠናለን ማለት ነው። ከዛ ደግሞ ቀስ እያደረግን ቋንቋዎችን እናሳድጋለን ማለት ነው። ሁል ጊዜ አላማ ወይንም ኦብጀክቲቭ ሊኖርን ያስፈልጋል። ኦብጀክቲቭ ከሌለን ባይዘው ሁሉ ነገር ባዶ ነው የሚቀር ማለት ነው። ለቀጣይ ደግሞ አንዳንድ ፍሬንች ቃላቶችን እኔ ከተማርኩት ማለት ነው። አክቹአሊ አም ኖት ፕሮፌሰር ባይዘው በፍሬንች ፕሮፌሰር ስንል አስተማሪ አይደለሁም ማለት ነው። እሺ እንጂ የፕሮፌሰር ወይም የፒኤችዲ ሌቨል ወይም የፊሎሶፊ ኦፍ ዶክትሬት ሌቨል አይደለም። ስለዚህ አስተማሪ አይደለሁም፣ ግን የተማርኩትን ማለት ነው በጣም ስለምወደው ከእናንተ ጋር ሆነን አንድ ባንድ እያንዳንዱን ቃላቶች አብረን እናያለን ማለት ነው። ከኔ ጋር እንደምትማሩ ወይንም ከኔ ጋር አብረን እንደምንማማር ተስፋ አደርጋለሁ ማለት ነው። ስለዚህ ቋንቋ በጣም ኢምፖርታንት ነው። በጣም ክሩሺያል፣ በጣም ኢምፖርታንት ነው። ስለዚህ ይህን ቪዲዮን ላይክ እንደምታደርጉት ተስፋ አደርጋለሁ። ለሌሎች ሰዎች ለሌሎች ጓደኞቻችሁም ሼር አድርጉ። እችን የምትጠይቀው ቅንነት ብቻ ነች ማለት ነው። ስለዚህ በቀጣይ ክላስ ቤዚክ ፍሬንች ወርድስ ኤንድ ፍሬዝስ ይዤላችሁ እመጣለሁ። ከእናንተ ጋር የነበርኩት በረከተ ጽዮን ዩቲዩብ ቻናል ነው። ይህን ቻናል ላይክ፣ ሰብስክራይብ ማድረግ እንዳትረሱ፣ ሼር ማድረግም እንዳትረሱ ማለት ነው። እወዳችኋለሁ። እግዚአብሔር ከእናንተ ጋር ይሁን።